አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እንዲሁም የሌላ እምነት ተከታይ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ሞሪንጋ ነው። ይሄ የምታዩት ሞሪንጋ ነው። የሞሪንጋ ቅጠል አያችሁት? በቲክቶክ እና በዩቲዩብ እያሯሯጡ ይሄን ያህል ብር ግዙና ይሏችኋል አይደለ? ወላሂ እውነት ለመናገር ራሳችሁ አዘጋጅታችሁ ራሳችሁ አጥባችሁ ራሳችሁ ገዝታችሁ እንደዚህ ብታዘጋጁት በጣም ጥሩ ነው ማለት ነው። እዚህ ሀገር ከአረቦች ገበያ ይሸጣል በክድራ መልክ፣ ክድራ ከሚገዛበት ይሄ ጅርጅር ምናምን ከሚባለው እዛ ጋር ይሸጡታል ማለት ነው። ይሄው እዚህ ጋር የሌለበት ሰፈር ይኖራል። በእርግጥ ግን የሌለበት ሰፈር ማለት የሆነ በቃላ አነስ ያለ ገበያ ላይ ላይገኝ ይችላል ማለት ነው። ሰፋ ያለ ገበያ የኹድራ ገበያ ላይ ግን አለ። እንደ ማንኛውም ታስሮ ነው እንደዚህ በወረቀ በዚህ በምንድን ነው በክር ታስሮ ልክ ጅርጅር ምናምን በቅዱንስ እንደምንገዛው ማለት ነው። እና ግራ የሚያጋባችሁ ከሆነ ራሱ ቅጠሉና አላቀው ብላችሁ እዛ ገበያ ላይ ሲታዩ ትንንሽ ነው። እንደዚህ ፎቶ ላይ እንደምናየው ሳይሆን አነስ አነስ ያለ ነው እዚህ ጋር አሁን። እና ጠይቋቸው እዛ የሚሸጡትን ወንዶች የት አለ ሞሪንጋ? ሞሪንጋ ነው የሚሉት አረቦቹ ራሱ ማለት ነው። እና ሞሪንጋው የት ነው ስትሏቸው ይነግሯችኋል ማለት ነው። እና ያሳያችኋል ማለት ነው። ራሳቸው አንስተው ይሰጧችኋል። እና ይሄን ይመስላል። ዛሬ ምን አደረኩኝ እኔ? ገዛሁኝ ሁለት ስር የኢድ ዙረት ሄጄ ነበረ ማለት ነው። ከዛ ሄጄ ይዤ መጣሁ። የኢድ ዙረት ሄጄ ሁለት ስር ይዤ መጣሁ። ትንሽ ብር ነው። በሳውዲ 5 ብር፣ በኩዌት ደግሞ ምናልባት ግማሽ ዲናር ወይም 60 ሳንቲም ሊሆን ይችላል ብዬ አስባለሁ። ከዛ ያለፈ ይሆናል ብዬ አላስብም። እና በጣም በ5 ብር የሚሸጥ ሞሪንጋ ኢትዮጵያውያኖች ግማሽ ኪሎ ሩብ ኪሎ ብለው በስንት ብር ይሸጡታል? እና ራሳችሁ አዘጋጅታችሁ ከምን ጋር እንደተፈጨ አይታወቅም፣ ተዘጋጅቶ የሚሸጠው ማለት ነው። እና ይሄንን ድርቅ እጥብ አደረኩት። ይሄው እንደምታዩት ከነ ግንዱ አምጥቻ ጥቤ ትሪ ላይ ያደረኩት እዚህ ጋር። ከዛ አስቀመኩት፣ ቤት ውስጥ አስቀመኩት። ከፍ ያለ ቦታ ፍሪጅ አካባቢ ላይ እንትን አልኩት፣ ወደ ላይ ሰቀልኩት እና አስቀመኩት። ከፍሪጁ ላይ ሰው እንዳይደርስ እንዳይነካብኝ ስለፈለግኩ ማለት ነው። ከዛ ድርቅ አለልኝ እንደዚህ ማለት እንደምታዩት እና አደረኩትና ይሄው እሽት ሳረገው ከዚህ እርግፍ አለ በራሱ ሰዓት ማለት ነው። አሁን ይሄንን እለቅመዋለሁ እንደዚህ አድርጌ እንደዚህ አንስቼ ለቅመውና እንጨቱን ከዛ ምን አደርገዋለሁ? ፈጨዋለሁ። ከዛ ሞሪንጋ ታውቃላችሁ ለሴት ልጅ ለቆዳ በተለይ እንደገና ደግሞ ለውፍረት ስብን ለመቀነስ ይህንን መጠጣት በተለይ ማታ ማታ ከመተኛታችን በፊት ብንጠጣው። እንደገና ደግሞ ከተፈጨ በእርጎ ሮብ ነው የሚሉት አይደል አረቦቹ፣ ዘባዲ ይሉታል በሳውዲ፣ በእኛ ሮብ ይሉታል በኩዌት። እና እሱን አንድ ማንካ ጭምር አድርጋችሁ ይሄንን በትንሽ ማንካ የሆነ ኃይለኛ ነው። አሁን ፍሬሹ የገበያውን አላቅም፣ ይሄ ታሽጎ የሚሸጠውን አላቅም። ግን ይሄ ፍሬሹ እንትን ነው መረሬ ማለት ባህሪ ያለው ትክክለኛው ፍሬሹ አስሊውን ካገኛችሁ ልክ እንደዚህ ፍሬሹ መረሬ ማለት ባህሪ ያለው ማለት ነው። እና በትንሽ በሻይ ማንካ አንድ ማንካ ጨምራችሁ እርጓችሁ ጋራ ይሄ ሮቡ ጋር ዘባዱ ጋር እሱን ስንስ አድርጋችሁ ብልት ማታ ላይ ልተኙ ስትሉ ማለት ነው። በነገራችን ላይ ስለ ዘባዴ አንድ ነገር ልበላችሁ፣ ስለ ሮብ ማለት ነው። ማታ ማታ ለሴት ልጅ በጣም ጠቃሚ ነው። እሱን እራት ሰዓት ላይ እሱን በልታችሁ ብተኙ በጣም ብዙ ጥቅም አለ። በብዙ ጥቅም ተወርቶለታል ማለት ነው። ለሴት ልጅ ለሆርሞን በጣም ጠቃሚ ነው ተብሏል። ሮብ ተጠቀሙ ማታ ማታ። እንደገና ደግሞ ይሄ ብሉቤሪ የሚሉት አትክልት አለ ጥቁር፣ እሱንም ተጠቀሙት። እንደ ወይን አይነት ግን ብሉቤሪ የሚባለው እሱ ሮብ። እንደገና ደግሞ ይሄ ሹፋን ኩከር ይሉታል አረቦቹ፣ ሹፋን ይሉታል አረቦቹ። እኛ ጋር ምን እንደሚባል አላውቅም፣ አጃ ይመስለኛል የሚባለው። ቆስቲ ካገኘሁት ይሄ ማለት ነው ይሄ። እና ይሄንን ትንሽ ወተት ጋር ፈላ አድርጋችሁ ወፈር ሲል በሰል ሲል እሱን ወይ ሮብ በብሉቤሪ እና ከሞሪንጋ ከአንድ ማንካ ሞሪንጋ ጋር አድርጋችሁ ወይም ኩይከር በወተት አፍልታችሁ ማታ ላይ እሱን እራት መውሰድ ማለት ነው፣ ከሁለት አንዱ። ምክንያቱም የኩይከር ይሄ የሹፋን እና የሮብ የሚሰጣቸው ጥቅሞች የተመሳሳይ ነገር ስላላቸው ከሁለት አንዱ መውሰዱ የተመረጠ ነው።
እና ማታ ማታ ይህንን ሞሪንጋ አንድ ማንካ ድርቅ አድርጋችሁ ሮብ በመውሰድ ለጸጉራችሁ ሂና ጋር በመቀላቀል ቡና ጋር ቱርክሽ ቡና ጋር ማለት ኮፊ ጋር እሱም በመቀላቀል ሞሪንጋ መጠቀም። እንደገና ደግሞ አፍልታችሁ ይሄንን ልክ ቅርንፉድ አፍልተን እንደምንረጨው ጸጉራችንን በዛ መልክ መጠቀም ይቻላል። ቅጠሉን አፍልታችሁ ማለት ነው። አሁን ፈጨዋለሁ፣ ፈጭቼ አሳያችኋለሁ እንዴት እንደሚሆን ማለት ነው። አሁን እየለቀምኩት ነው እንጨቱን እና ሀቂቃ በጣም ደስ የሚል ነው። እንደዚህ ብትጠቀሙ ነው የሚሻለው። ርካሽ ነው፣ አትሸወዱ። በየሱቁ እየገዛችሁ ይሄን ያህል ብር ራሳችሁ አጥባችሁ ራሳችሁ አድርቃችሁ አትጠቀሙ፣ አትሸወዱ ማለት ነው። አሁን እኔ ፈጨዋለሁ። አሁን ፈጭቼው እመጣለሁ፣ ታዩታላችሁ ማለት ነው። አሁን እንጨቱን ለቀምኩት። ያው እዚህ ጋር ከመርኩት እየለቀምኩ ማለት ነው። እና አሁን ፍጭት አደርገዋለሁ፣ ድቅቅ አድርጌ የቻልኩትን ያህል ድቅቅ ላም ብሎ በደንብ እንዲፈጭ አደርገዋለሁ ማለት ነው። ከዛ በቃ ክድና አድርጌ ያኖረውና እንዳልኳችሁ ስፈልግ ሮብ ጋር ጨምራለሁ። ከዛ በፈለኩ ሰዓት ደግሞ ለጸጉሬም ትንሽ ያነሳበታለሁ። ፊቴንም ደግሞ ከቀሲል ጋር ከምንድን ነው የሚባል ከሲደር ጋር ትንሽ ጭምር አድርጌ ፊቴን ራሱ እሰራበታለሁ፣ ለፊቴ ራሱ ማለት ነው። ከቀሲል ጋር አንድ ማንካ ጨመር አድርጌ ለፊቴ ማክስ እጠቀምበታለሁ ማለት ነው። እና ይሄን ይመስላል ዛሬ ይዤላችሁ የመጣሁት። ሀቂቃ በጣም ጠቃሚ ነው። በጣም በተለይ ስብን ለመቀነስ፣ ለውፍረት፣ ቆዳችን ፊታችን ላይ የሆነ ነገር ያለብን ሰዎች ብንጠቀመው ጥርት ያደርጋል። ግን ይህን ስላችሁ ዛሬ ተጠቅመኑ ዛሬ ለውጥ አይደለም። በተከታታይ ለወር እንደዚህ ለ2 ወር ሲጀመር ይሄ ሞሪንጋ የሚባለው ምን የሚጎዳ ነገር አይደለም። በማንኛውም ሰዓት ሻይ ልክ እንደ ግሪንቲ ማታ ማታ 1 ብርጭቆ ብንጠጣ የሚጎዳ ነገር የለውም፣ ጥቅም እንጂ ማለት ነው። እንደገና ደግሞ አስም ለሚያስቸግራችሁ እህቶችም ጥሩ ነው። ይሄን ተጠቀሙት፣ በጣም ጠቃሚ ነው። እንደዚሁ በሻይ መልክ ማለት ነው። ይሄን ይመስላል። አሁን እያንዳንዷ እንጨቷን እንደዚህ አይነቶቹን ለቅሜ እንትንላቸዋለሁ፣ ፈጭቼው እመጣለሁ፣ አሳያችኋለሁ ማለት ነው። ዱቄቱን ፈጭቼ ይሄን ይመስላል። ልክ እንደ ሀገራችን ቅጠል ሆነ ማለት ነው። እና ሀባይቢ ይሄን ይመስላል ማለት ነው። ፈጨሁት፣ አያችሁት እንዴት እንደሚያምር ከለሩ ምናምን። ይሄውን እንደዚህ ነፋሁት ማለት ነው። ለምን የምንጠጣው ነገር ስለሆነ ጥንቃቄ መኖር አለበት። አያችሁት? አያችሁት? የወጣውን ቆሻሻ ሳይሆን ያው ያልደቀቀ እንጨቶች ምናምኖች ቅጠሎች አሉት፣ ያልደቀቀ እሱ ወጣ ማለት ነው። ያው በአንድ እጄ ስልክ ስለያዝኩ አልተመቸኝም እና ወደ ውጭ ወጣ እና አያችሁት? ዝም ብለን ሱቅ አትራፊዎች ጋር እየገዛን ብራችንን ባናባክን። አሁን ይሄ በጣም ለብዙ ጊዜ ነው የሚሆነው፣ እውነት ለመናገር በጣም ለብዙ ጊዜ። ለምን እንደነገርኳችሁ ይሄ ፍሬሹ ከሆነ ኦሪጂናሉ ከሆነ ራሳችሁ የሰራችሁ ፍሬሹ ከሆነ ኦርጋኒክ ከሆነ እንትን ነው መረሬ ማለት ባህሪ ስላለው በጣም በቂ ነው። ይሄ ለብዙ ጊዜ ነው የሚሆነው ማለት ነው። አሁን ምን አደርጋለሁ? ከእንደዚች አይነት ንጹህ እቃ ውስጥ አደርጋትና አስቀምጣታለሁ ማለት ነው። አስቀምጥና በምፈልግ ሰዓት ያነሳ እና ሁላችሁም እንደዚህ ተጠቀሙ። የሚያስተዋውቁት በስንት ዓመት የተፈጨ እንደሆነ ስንት ጊዜ የተቀመጠ እንደሆነ አታውቁትም። ራሳችሁ ገዝታችሁ ከማንኛውም ከአረብ ሀገር ገበያ ውስጥ አለ፣ ከኩድራ ጋር ይሸጣል። በጣም ርካሽ ነው ደግሞ፣ ውድም አይደለም ርካሽም ነው። በ5 ሪያል ነው የሚሸጥላችሁ 2 ስር ማለት ነው። እንዴት ነው እስሩ ካላችሁኝ እፖስተዋለሁ። ከለሩ ያኔ እንዳይጠፋችሁ ትልልቅ ሌሎች አንዳንድ ቪዲዮ ላይ ሳይ በጣም ትልልቅ ነው ፎቶ ሳይ ቅጠሉ ማለት ነው። ሀቂቃው ግን እውነተኛውን ፎቶ እኔ እለቅላችኋለሁ። ፎቶ አንስቼዋለሁ፣ ፎቶውን አስገባላችኋለሁ ቪዲዮ ላይ ማለት ነው። አንዳንድ ግንዶች ላይ ምናልባት ብዙ አመት የቆዩ ግንዶች ላይ ምናልባት ትልልቅ ቅጠል ሊኖራቸው ይችላል። ግን እዚህ እኔ አረብ ሀገር ላይ ያገኘሁት ግን እንደዛ አይደለም። ፎቶ ላይ በቪዲዮ ላይ ሳየው እንደነበረው አይነት አይደለም። ቅጠሉ እንዳሳየኋችሁ በፊት ሳላደቀው በጣም ደቀቅ ያለ ቅጠል ነው ያለው እና እኔ ትክክለኛ ፎቶውን እለቅላችኋለሁ ማለት አስገባላችኋለሁ ቪዲዮ ላይ ኢንሻአላህ።
እና ይሄን ይመስላል የዛሬ ቆይታችን። ስለ ሞሪንጋ ነበረ። ተጠቀሙት ሴቶችዬ፣ በጣም ይጠቅማችኋል። ይኸው ሲያዩት ራሱ ሲያምር ከለሩ ማለት ነው። እና ተጠቀሙት ሀባይቢ። በተረፈ አዲስ ነው ለዩቱብ አበረታቱን። ለእኔ የሚጠቅመኝን ለእናንተ ይጠቅማል ብዬ ይዤላችሁ እመጣለሁ። አስተያየታችሁን ኮመንት ላይ አስቀምጡልኝ። ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ እስካሁን እኔ ጋር ስለቆያችሁ። ሰላም አሌይኩም ወራህመቱላሂ ወበረካቱ።